ሰላም ውድ ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ። እንግዲህ ፍቅርዬ ቡሄ እየጨፈረች መታለች ማለት ነው። በትግረኛ ዘፈን ምንድን ነበር ጅራፍ እየመታች ምናምን። እንግዲህ ይሄ ልብስ ትናንትና የለበሰችው ልብስ ነው። ተጫማው ራሱ የተቀየረ የለም፣ ጠጉር ብቻ ነው የተቀየረው። እንግዲህ አብርሃም ጠጉር ቤት አድርሷል ነው ማለት ነው ሄደው ትናንትና። ምንም የተቀየረ ነገር የለም። ጠጉሯን ብቻ ሹርባ ተሰልታ መታለች። ወደ ጠጉር ቤት ስከድ መሰለኝ ከአብርሃም ጋር ተገናኝታ እንደዛ ኪሱ የተሳሳመችውና ለማንኛውም ውድ ቤተሰቦች ይሄ ምንም የተቀየረ ነገር የለው። የውስተ ጫማው እስተምኑ የትናንትናው ልብሷ ነው። ጠጉሯ ብቻ ነው የተቀየረው። ጠጉሯንም እንግዲህ ልትሰላ ስትገባ መሰለኝ ይሄ ሁሉ ነገር የተፈጠረው። እንግዲህ አብርሃም ይዟት መጥቶ ወደ ጠጉር ቤት ሲያስገባት ነው ስማው የሄደችው ማለት ነው። ያው እንግዲህ ቦታውንም ማየት ትችላላችሁ። የእንትን ዝንጥ ያለ አካባቢ ነው። እንግዲህ ከዛ አስገብቷ ሲሄድ ነው ይሄ የተፈጠረው። ይሄንን ሳቀይር ልብሱን ሳቀይር ነው እንግዲህ እንትን የጨፈረችው ማለት ነው። ምንድን ነበር ስሙ? ቡሄ እና እንዴት ነው በሴቶችም ተፈቀደ እንደ ጅራፍ መምታት ቡሄ መጨፈር ማለት ነው። ለማንኛውም ውድ ቤተሰቦቼ እንግዲህ ስትበጫጨቁ፣ ስትጣሉ፣ ስትባሉ ያደራችሁ ይሄ እንግዲህ እንትን ሊሆናችኋል ማለት ነው። ወደ ጠጉር ቤት ሲወስዳን ነው ይሄ ሁሉ የተከሰተው። ይሄ ሁሉ የተከሰተው እንግዲህ ልብሱ ያው ምንም የተቀየረ ነገር የለም። ልብሱ ልብስ ነው። ጫማውም ጫማ ነው። ነጭ ጫማ ነው ያደረገችው። ይኸው እንግዲህ ያስተምኑ መታላችኋለች ማለት ነው። እኔ የሚገርመኝ የዛሬው ደግሞ ምን ብለው እንደሚመጡ በነገራችን ላይ ማለት ነው። እኔ ሄርሜላ በጣም ተደሰተች፣ በጣም ትልታለች። እንደምታለቅስ አውቃለሁኝ። በቀደም ለታ ስላችሁ ነበር የሄርሜላ ለቅሶ ደርሷል። ሩታን ብቻ መሰላት። በቃ ሩታን ነው አሁን እሷ ጠላት ያልገያዘቻት ሩታን ብቻ ነው። ሩታ እኮ ምንም ቢሆን የልጁ እናት ነች። ግን በጎን መጥቶ ነው ሌላ ሰው የሚቀማሽ። የኔ እናት ሩታ በቅቷታል። ከእንግዲህ በኋላ ማንንም የምታምን አይመስለኝም ማለት ነው። ማንንም ሳታምን ይሄንን ቪዲዮ አይታ እንግዲህ ፍቅርን ታምናለች ብዬ አላስብም። ተጣልተው ብዙ ነገር ተዳልሰዋል ምናምን እየተባለ ሌሊቱን ሲባሉ ነው አሉ ያደሩት። እንግዲህ ፍቅርዬ ደግሞ ምንም አታመጡ ብላቸው እየጨፈረች መታለች። ፍቅር ምንም ግድ የለኝም እኔ እንኳን ሄርሜላ እንኳን ሩታ ማንም የኢትዮጵያ ሴት ቢንጫጫ ምንም ግድ የለኝም ስራዬን እሰራለሁኝ ብላችኋለች ማለት ነው። አብሪሽ ደግሞ እኔን ስለሆነ የሚያፈቅረው ያልተጨረሰ ፍቅር ስራለን ወደ እኔ መጥቷል። ከኔ ጋር ውሸቱን ነው ሄርሜላን ሩታን ለማናደድ እንጂ እኔ ጋር አብሮ ነው ያለው ብላ መታ ቆጭ አለችላችሁ ማለት ነው። ለማንኛውም ይሄ ሩታን ተበቀልሻት እንጂ ሄርሜላን አይደለም የተበቀልሻት ማለት ነው። በሩታ አስመስለሽ ሩታን እችራከቺ ብለሽ መተሽ ይህንን ያህል እነሱም ብዙ ነገር እንዲዳረሱ ድረስ አድርገሽ እኔ የሩታ አይደለም የሚገርመኝ እንደው የሄርሜላ ሩታን ስታይ እንደዛ ሁና እንደው እጁን እንዲጠብቅ አድርጋ ይዛ ሊወስዱብኝ ነው ብላ በቃ ይቀሙኛል ብላ ይሄን ሁሉ አድርጋ ይሄው እንግዲህ በፍቅር መቀማቷን እውት በጃዙር እሱ ስራ ወጥቻለሁ ምን ወጥቻለሁ እያላት በቃ እያታለላት ማለት ነው። አይ ተጫወተባት። ይህን ጊዜ እኮ እሷም ጋር ሄዶ ይሄ ቪዲዮ ሳይለቀቅ ስንት ኪሱ እንትን ብሏል። ልጁ ደግሞ በትክክለኛ ዛሬ ነው የቀረጥኩት ብሎ ትናንት ነው የተቀረጠው። ቪዲዮም ትናንት ነው የተለቀቀው። ልጁ ደግሞ ብዙም እንትን የቲክቶክ ተጠቃሚ አይደለም። በነገራችን ላይ ግማሹ ፈረንጁ ነው ይላል፣ ግማሹ ምን ይላል እኔ አላውቅም። ፈረንጁ ይሆን ምን ይሆን፣ ድምጡ ግን ፈረንጁ ይመስላል። እና ለማንኛውም እኔ እንደሚመስለኝ ከሄርሜላ ጋር መለያያ ይህንን ነገር እንስራ ተባብለው ነው። ሄርሜላ እንግዲህ ተጣበቀችበት። በቀደም እንኳን ከነሩታ ጋር እንታረቅ ሲል እንዴት እንዳረገችው አይታችኋል። ስለዚህ ስለተጣበቀችበት ይህንን ብሰራ እንግዲህ ይቆርጥላታል ብሎ መጥቷል ማለት ነው። ማለት
ምን እዛ ላይ የዛን እንደዛ እኮ ማድረግ አይጠበቅብህም። እሷ ሁለተኛ ከምትሰበር ሰውም ብሏታል እኮ። እሷ ግን እንትን ያላት ይመስላታል። አሁን ሩታን በቃ ሩታን የደገፈ ምናምን መስሏታል። ያ ሁሉ ህዝብ ሲንጫጫላት ማለት ነው። ተይ ትሰበር ያለች ሁለተኛ ሲሏት ምንም አልሆነም እያለች እሱን እንግዲህ ቻጥቺ እሱ ነው እንትሌ በደካማ ጎን የሚመጣው እሱ ነው። በሱ ደካማ ጎን የሚመጣው እሱ ነው። አየየየየ የኔ እናት እንደው አትበይ እባክሽ። ምንም እንደ ሴት ልጅ ጠንካራ ተሆነች ምንም ደካማ አትባልም። ምንም የራስሽን እንትን ማለት ነው። ለማንኛውም ፍቅርዬ የመችሽ ብለናል። የመችሽ መቼም እኛ ሩታን ስለጎዳሻን ነው እንጂ ይሄ ስራሽን ወደነዋል። ግን ሩታን በጣም ነው የተጫወሽባት ማለት ነው። አምናሽ አለች፣ እንደ እህት አቅርባሽ አለች። አንቺ አሁን ቤቷን አስለቅቀሽ ቤቷ ውስጥ ልትገቢ ነበር ልጅሽን ይዘሽ ወደ ቤተሰቦችሽ ሂጂ ብለሽ ይሄም እቅድሽ እንግዲህ ዳኒ የሆነ እንትን ቢኖረው ነው መሰለኝ መጥቶ ዳኒ አከሸፈው ማለት ነው። ልትሄጂ ስትይ አሁን አንቺም ቤትሽን ለቀሽ መሄድ የለብሽም። ቤትሽ ቁጭ ብለሽ የሚከሰተውን የሚፈጠረውን ተንግዲህ አብረሽ አንቺ አይሆንም። እኔ በጣም ነው የገረመኝ። ከዛ ጋር የነ ጥጌ ድራማ፣ ከዚህ ጋር የነ አብርሃም ድራማ። እንደው የትኛውን እንመን እስቲ? ኧረ ወይ ለማንኛውም ጉፋን እያያዘኝ ነው። ለድምጤ ጠራቱ ይቀልጣ። ጉፋን ይዞኛል። በነገራችን ላይ አይኔ ሁሉ አባብጧል። ምን እንደሆንኩኝ አላውቅም። አላ ይዞኛል ብተው በጣም ነው እንትን ያለኝ። ድምጤ ሁሉ እየተዘጋ ነው። እንግዲህ የኔ ጉፋን ሲመጣ ብርድና ሙቀት ሲቀላቀል መሰለኝ እንደሱ ነው የሚመጣውና ለማንኛውም ውድ ቤተሰቦቼ እንግዲህ ቡሄም አለፈ። ቡሄንም አሳለፉት አብርሃምና ፍቅር በመባላት ማለት ነው። ሰውም በማብላላት ነው እንጂ እነሱማ ስራቸውን እየሰሩ ነው። እኔ እኮ የገለመኝ ማለት ነው የሄርሜላ ሰዎች ናቸው። በቃ ተስፋ ያልቆረጡ እኔ ሞኝ ናቸው እንዴ? ግን እንደዛ በቃ ዜድማ የምትባለው ምን አለች መሰላችሁ? እኔ ቪዲዮን ደጋግሜ አይቼዋለሁ። ውሸት ነው ቢአይ ነው ወደ ኧረ ጉድ ፈላ። ይሄ እንደዚህ እኮ አይደለም። ይኸው ቢአይ ገብተሽ መመልከት ትችያለሽ። ሁለመናሽን ነው ልብስሽን ሁሉ የሚቀይረው ማለት ነው። እንግዲህ እዚህ ጋር ልብሷ ነው፣ አልተቀየረም አይደል? ምንም የተቀየረ ነገር የለም። ጫማዋ ጫማ ነው አይደል? ምንም የተቀየረ የለም። ጠጉሯን ብቻ ተሰልታለች። ከአብርሃም ጋር አብርሃም ጠጉር ቤት ሲያመጣት ነው ይሄ ነገር የተከሰተው። ስለዚህ ምንድነው ይሄ? ምንድነው እስቲ ማመን ያቃታችሁ? ምኑን ነው ማመን ያቃታችሁ? አረመኑ በቃ ልጅቷን የሆነ ጭንቀት ውስጥ አትክተቷት፣ ተይው በሏት በቃ። ምንድነው ውሸት ነው እያላችሁ እናንተ እየደገፋችሁላት። ለማንኛውም የሩታ የቤተሰቦች ያው እኛ ምንም አይመስለንም። ስለተለመደ ይጨውምጭማቸው እያስገባ መኪና ውስጥ ማለት ነው። ለኢትዮጵያ ትምህርት ለህፃናቶች እያስተማረልን ነው። እና እንግዲህ የሄርሜላ ደጋፊዎች ደግሞ ቲክቶኩንም ምኑንም አለ ውሸት ነው እሷና እሱን ለማለያየት ብለው ነው እንጂ ውሸት ነው። ይሄ የቆየ ቪዲዮ ነው። እንግዲህ መቆየቱን እዚህ ጋር ማየት ትችላላችሁ። እውነቴን ነው የምላችሁ። የቆየ ቪዲዮ አለመሆኑን ይሄንን ልብስ ታያላችሁ። እስቲ ይሄ ቪዲዮ የቆየ ነው። ይሄ ዛሬ ትናንትና የጨፈረችው የቆየ ነው። ይሄ ልብስ የቆየ ነው። እስተ ጫማዋ ነው እንግዲህ የመጣችላችሁ። ጠጉሯን ብቻ ነው ተሰልታ የመጣችው። ልብሱን አልቀየረችም። ጠጉር ቤት ሲወስዳት ነው እንግዲህ ያው ያ ነገር የተፈጠረው። ያ ቪዲዮ የተቀረጡት ወይም አውቆ ይሆናል። ምን ይታወቃል? ቅረጡንና እንልቀቀው በቃ። ሄርሜላ ይቁረጥላት ብሎ ይሆናል። ምን ይታወቃል ብላችሁ ነው። በዚህ ስበብ ደግሞ ሊለያዩ ነው ሄርሜላና አብርሽ። እንደው ዛሬ የሚመጣውን ድራማ ወይ ሲባባሉ ወይም አንተ የኔ ፍቅር አንተ እኮ ከኔ ውጭ ወደ ውጭ እያለች ትመጣ ይሆናል ሄርሜላ። እንደው ታያላችሁ ዛሬ ምንም እንዳልተፈጠረ መስለው ሲመጡ ማለት ነው። ምንም እንዳልተከሰተ መስለው ሲመጡ እንደው ለማየት ያብቃችሁ ዛሬ። ምንም ያልተፈጠረ ነገር የተፈጠረ ነገር የለም ብለው ይመጣሉ። ወይም ሄርሜላን ይጠሩና እንግዲህ ይህ ቪዲዮውን ይሏታል።
ይው ቪዲዮውን እኔን እንደማይወደኝ ነግራታለች እኮ እሱን ተይው ብላታለች። ተይው አይሆንሽም ብላታለች። እንግዲህ በቀደም ለታ ጠርታ ማለት ነው። አንገቴ በዚህ ጋር ቢላዋ ብታስገቢብኝ ተሱ ጋር ከእንግዲህ አልለያይም ብላለች። እንኳን ኪሱ መሳም ቀርቶ እዚህ ጋር እንትን ብታረጉ እዚህ ጋር ይዛችሁ ቤርጎ ይዛችሁ በያችሁ አብርሃምን አልተውም ብላለች። ስለዚህ ሄርሜላ ዛሬ ትመጣላችኋለች። ምንም የተፈጠረ ነገር የለውም ብላ እጁን ንቅ አድርጋ ትይዝና ከሩታ ጋር እንዳይሄድባት ልጄን ልይ እያልክ ትሄዳለህ፣ እንትን ልበል እያልክ ትሄዳለህ እያለች እንግዲህ ያው መቼም መከራ ያየች ሩታ አይደለችም። ሩታን ስትበሉ የሩታ የፍቅር መቀስ ስትሉዋት ይኸው የፍቅር መቀስ ፍቅር መጣች ብላችሁ እንዴ! ሩታ መቼም ማጣፈጫችሁ ናቸው አይደል? ያልጫም ሆነ የቀይ ወጥ። ስለዚህ ተያዛችሁ። ዛሬ ደግሞ በእናታችሁ እንጀራ ባይኔ ነው የዞረው። ወይኔ ቆይ ለጓደኛዬ ሪከርድ ላድርግላትና ከኢትዮጵያ እንጀራ ይዛ ትምጣ። እግዚአብሔርን እንጀራ ይዛ ትምጣ። እንጀራና ሽሮ ይዛ ትምጣ። ቆይ ቅዳሜ ነው የምትመጣው። ሪከርድ ላድርግላትና እንጀራ ይዛልኝ ትምጣ። ግን እኔ ከኢትዮጵያ የቤት እንጀራ ካልሆነ የሆነ የሚቆመጥጥ እንጀራ አንዴ ጓደኛ ያንጥታለኝ ማለት ነው። ወማን እያለው የሆነች አፍሪካ እኮ ነች። ኧረ አባይ ነች። ይሄማ ሎሚ ነው አለችኝ። ይሄማ ሎሚ ነው እንዴት ትበይዋለሽ አለችኝ። እኔ አልበላሁትም። በነገራችን ላይ እኔ የቆመጠጥ እንጀራ ብዙም አልበላም። ለዚህ ነው የማልገዛው። እና እኔ ሄጄ እየመጣሁኝ ኢትዮጵያ ማለት ነው። እኔ ቤት የተጋገረ ነው እናቴ አፍሪካ ከኛ በልጣ ቁጭ እንከት አልገበላችሁ። ጓደኛዬ ግን ገዝታ ነው፣ ከቤት ተጋግሮ አይደለም። ከክፍለ ሀገር ነው የመጣችውና ገዝታ ነው እንጀራ። አዲስ አበባ እኮን ጋግራ ታመጣለች፣ ግን እሷ ከክፍለ ሀገር ነው የመጣችው። በዛ ላይ ደግሞ ከውላጅ ሀገር ነው የመጣችው። እንትን ምን ነበር የሚባለው? ቡታጀራ ነው፣ ቡታጀራ መሰለኝ፣ ከቡታጀራ መሰለኝ የመጣችው። ከዛ ላመጣችም እንጀራ ይዛ መጣች ግን ቆምጠጥ ያለ ነበር። በርበሬ ይዛልኝ መጣች፣ ሽሮ ይዛልኝ መጣች። ግን ሽሮው ቆንጆ ነው፣ ከቤት የተዘጋጀ ነው። እንጀራው ብቻ ነው በስማ እንጀራውማ መድኃኒዓለም ኢትዮጵያም የተጋገረ አይመስላችም።